ይስጥልን እንዴት ዋላችሁ? ከዚሁ ከአዲስ አበባ ነው ማርታ እባላለሁ። ጥያቄዎች አሉኝ። ለምሳሌ በብዙ ጊዜ በጸበል ቦታዎች ላይ እድል ተወስዷል ሲባል እንሰማለንና እድል የሚወሰድ ነገር ነው? እንዴት ነው ሊወሰድ የሚችለው? ከተወሰደስ እንዴት ነው ማስመለስ የሚቻለው? እሺ እድልን በተመለከተ ይሄ ነው ጥያቄ። ሌላው ደግሞ ልማዳዊ ክርስትናና ክርስትናዊ ልማድ ልዩነታቸው ምንድነው? ቀጣይ ደግሞ ጥያቄ ልማድና ክርስትና ያላቸው አንድነትና ልዩነት። በመጨረሻው ጥያቄ በተለያየ መልኩ ወደ ቤተክርስቲያን የሚመጡ ሰዎች አሉ። ለመጀመሪያ ጊዜ ዓላማው ሊለያይ ይችላል እና በሚመጡበት ጊዜ ምን አይነት ጥንቃቄ ነው ማድረግ ያለባቸው? ስርዓተ ቤተክርስቲያን የሚባለውን ከመጠበቅ አኳያ ምን ይጠበቅባቸዋል? ለቤተክርስቲያን አልመጣንም በሚል በኬርለስነት ሌላ ቦታ እንደተገኙ አይነት ስሜት የሚሰማቸው ግለሰቦች ይታያሉና እስኪ ምንድነው ማድረግ ያለባቸው ለመጀመሪያ ጊዜ ወደ ቤተክርስቲያን የሚመጡ ሰዎች? እሺ አመሰግናለሁ ለምትመልሱልኝ ምላሽ። የሚገርም ነው። ይህንን ሰው ቆም አድርገህ ብትጠይቀው የተወሰደብህ እድል ምን አይነት ነው ብትለው የሚነግረን ነገር እርግጠኛ ነኝ በጣም ማይነር የሆነ ነገር ነው። ምናልባት ወይ ትዳር ሊሆን ይችላል፣ እንዳላገባ ተደርጌያለሁ፣ ወይ ስራ እንዳልሰራ ተደርጌያለሁ፣ ወይ ደግሞ ገንዘብ አይበረክትልኝም። እነዚህ ከሰማይ በታች ያሉ ነገሮች ናቸው በአብዛኛው የሚነገሩት ማለት ነው። እድል ማለት የቃሉ ፍቺ ራሱ የተሰጠ የሚታደል ነው እና በቤተክርስቲያን ሲተረጎም ሰጪው እግዚአብሔር ነው፣ ተቀባዩ የሰው ልጅ ነው። ስለዚህ ለሰው ልጅ የተሰጠው ነገር ምንድን ነው? አንደኛ ሰው መሆን፣ በራሳችን ሰው መሆናችን። አይነ ስውርም እንሁን አንካሳም እንሁን ምንም እንሁን ለእግዚአብሔር ይሄ ማተር አያደርግም። ትልቁ ነገር ሰው መሆናችን ነው። በቃ ግማሽ ሰው የለም፣ አንድ አራተኛ ሰው የለም። እኛ ነን ጆሮ አይሰማም አይኑ አይ ምናምን የምንለው እንጂ ለእግዚአብሔር እንደሱ አይደለም። ስለዚህ አንድ ሰው አይኑ ስለጠፋ እኔ እድሌ ምናምን ማለት የለብን። ሰው መሆኑ ብቻ የተሰጠው እድል ነው። አንድ ሁለተኛ ክርስትና ነው። በክርስትና አድሎ የለም። አንድ ሰው መጥቶ የሥላሴ ልጅነት ሲቀበል ነጭ ሲሆን የተለየ ጸሎት ተደርጎለት አይደለም። አፍሪካዊ ሲሆን የተለየ ጸሎት ተደርጎለት አይደለም። ሴት ሲሆን የተለየ ተደርጎለት አይደለም። ወይ ደግሞ ሊቅም ቢሆን ምሁርም ቢሆን ልጅነት ባይቀበል መጽሐፍትን መርምሮ ብዙ ሰው አውቆ ተረድቶ ማለት ነው መጥቶ ልጠመቅ ቢል ፕሮፌሰርም ቢሆን የተለየ ጸሎት አይደረግለትም። ልጅነት አንድ አይነት ነው። ስለዚህ እሱ ነው እድል በክርስትና ሰው መሆናችን፣ ክርስቲያን መሆናችን። ከዛ በኋላ ሌላው ነገር ግን እንደ ስራችን፣ እንደምንኖርበት የአየር ሁኔታ፣ እንደ ትምህርታችን፣ እንደ ምናምናችን ዓለም የምትሰጠን ነገር ነው። እሱ እድል ልንለው አንችልም። እሱ ማለት ነው እድሌ ተወስዶብኛል የምንለው ሰውነታችን ሲነጠቅ አይደል? ሰውነታችንን ስናጣው እና ክርስትናችን ሲወሰድ የዛ ጊዜ ነው። መጽሐፍ ላይ ታስታውስ ከሆነ ማርያምስ የማይቀሟትን መልካሙን እድል መርጣለች። የማይቀማ እድል ምንድን ነው? ሰው መሆን። ማንም ሰው አይቀማህም። ይሄንን አየው። እንደገና ጨፍልቆ ሊሰራ የሚችል ማንም የለም። ሁለተኛ ክርስቲያን መሆን። ማንም ሰው አይቀማንም። ክርስትናችንን፣ ህይወታችንን፣ ነፍሳችንን ከስጋችን ለመለየት ምክንያት ሊሆን ይችላል። ክርስቶስም ያለው ይሄንን ነው። አየህ ስጋን የሚገድሉትን ነፍስን ግን መግደል የማይችሉትን ማለት በገሃነመ እሳት ማጥፋት የማይችሉትን ነፍስን መግደል እሱን ነው። ነፍስን ወደ ሲኦል መክተት የማይችሉትን ስጋችሁን ግን የሚገድሉትን ፍሩ። ስለዚህ ክርስትና መሆን ትልቁ እድል እሱ ነው። የጸጋ ልጅነት፣ እኛ የሥላሴ ልጆች ነን። ሌላው ግን ይሄ ዓለም የሚሰጠን ነገር አለ አይደለም? አሁን ከድህነት ወላል በታች እንደዚህ ምናምን እያለ የዓለም ሚዛን ላይ እናስቀምጠውና ራሳችንን ለእኛውን ትልቁ እድለኛ ማን ነው ብለህ ስትል በቃ ይሄ ወልዶ ማነው አግብቶ ወልዶ ልጆቹ ተመርቀው ምናምን የሚኖር ሰው። ስለዚህ እሱ ከሌለን እድላችን ተወስዷል እንላለን ማለት ነው። አየህ እኛ የሳልነው እድል የምንለው ነገር ነው እንጂ በእግዚአብሔር ዘንድ ግን እሱ አይደለም። በየጸበሉ ቦታ አለ። አንዳንድ ሰዎች ደግሞ በጣም አክቲቭ የሆኑ ሰዎች አሉ። አንተ የሆነ እድል ተወስዶብሃልና አስመልስልሃለሁ፣ ስለዚህ የክርስትና ስም ንገረኝ፣ ይሄን ያህል ብር ትከፍላለህ። ጸሎት የሚይዙ አካላት አሉ፣ ለነሱ ነገር አሉ። በጭራሽ የሚመለስ እድል የለም በፍጹም። ፎርጂድ የሆነ አርቲፊሻል የሆነ ነገር ሊመጣልን ይችላል። ለምሳሌ አንድ ሰው ሳይማር አርቲፊሻል ዲግሪ ሊያሰራ ይችላል እኮ አይደለም? ግን እሱ በዛ ሀገር ሕግ ውድቅ ነው የሚሆነው እና እግዚአብሔር ያልሰጠንን ዝም ብለን ከሆነ ቦታ ላይ በምትሃት እንዳገኘነው ልንቆጥረው እንችላለን፣ ግን ውድቅ ነው የሚሆነው። ስለዚህ የሚነጠቅ እድል በክርስትና ሕይወት በፍጹም የለም፣ ሰጪው እግዚአብሔር እስከሆነ ድረስ ማለት ነው። መጨረሻ እንደውም ይሄ የባለመክሊቶቹ ታሪክ ላይ ስንሄድ ለአንዱ 1 ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 5 ሰጠው ይልና መጨረሻ ላይ ከባለ ሁለቱ ማነው ከባለ አንዱ
ንጠቁትና ለባለ አምስቱ ስጡት ይላል አይደል? እቺ የመጨረሻ የምትነጠቀው ምንድነች በትርጓሜ ሲባል ሃይማኖት ናት። ገብተዋል? አንድ ያለው ሁሉም ሃይማኖት ነው። በዛ ሃይማኖቱ ተጠቅሞ ነው የሚያተርፈው። ባተረፈ ቁጥር እየተሸለመ ይሄዳል ማለት ነው። በሃይማኖቱ ተጠቅሞ በትዳሩ ሊያተርፍ ይችላል። በሃይማኖቱ ተጠቅሞ በምንኩስና ሊያተርፍ ይችላል። በሃይማኖቱ ተጠቅሞ በዲቁናው፣ በቅስናው፣ በስብከት ወንጌሉ ሊያተርፍ ይችላል። ግን መጨረሻ ላይ ግን የሰውየው ንግግር በጣም ክፉ ስለነበረ ነው እና ንጠቁት ሲል ሃይማኖቱን ነው። ምክንያቱም ከነ ሃይማኖቱ ገሃነመ እሳት መግባት አይችልም። ከነ ሃይማኖቱ ሲኦል መውረድ አይችልም። ያቺ ያለውን አንዷን ሃይማኖቱን ንጠቁት። ስለዚህ መደንገጥ ያለብን ሃይማኖታችንን ስናጣ ነው። ሃይማኖታችን ከኛ ጋር እስከሆነ ድረስ እግዚአብሔር ከኛ ጋር እስከሆነ ድረስ በጭራሽ የተነጠቅነው እድል የምናስመልሰው እድል የለም። ሮንግ ነው ይሄ። አባታችን የሚለውን ጸሎት ሲፈቱት በደላችንን ይቅር በለን፣ ማንም ሰው አይዘለውም፣ እኛም የበደሉንን ይቅር እንል ዘንድ። በደለኛ አለመሆኑን እግዚአብሔር እያወቀለት ያ ቅዱስ ግን በደለኛ ነኝ ብሎ ነው የሚጸልየው። እግዚኦ መሐረነ ክርስቶስ የሚለው ጸሎት የሚመራው አካል ትልቁ የቤተክርስቲያናችን አባትም ቢሆን እግዚኦ ማራቸው ክርስቶስ አይልም። እግዚኦ መሐረነ ክርስቶስ የትህትና ቤት ነች ቤተክርስቲያናችን። በከመ ምሕረትከ ከሚለው እንደ ኃጢአታችን እንደ በደላችን ሳይሆን እንደ ቸርነትህ መጠን ማረን። በቃ እሱ ነው ትልቁ ጸሎት ማለት ነው። እና ከዚህ አንጻር ሃይማኖት ስለያዝን ነው ምልህ እንደ ቸርነትህ የምንለው። ሃይማኖት ባንይዝ ኖሮ ያችን ጸሎት መጸለይ አንችልም ነበር። ስለዚህ እግዚአብሔር የሚምረን እንደ ስራችን ብቻ ሳይሆን እንደ ቸርነቱ ነው። ያ ሰውዬ ግን ምኑን ያጣው? ሃይማኖት ቀበረው እኮ አለ። አልሰራበትም። በቃ ይኸው ክፉ መሆንን አውቃለሁ፣ ስለዚህ ቀበርኩት። ሃይማኖት ለምን ወሰድከው? መጀመሪያ አለው ልጅነትን የወሰድከው ለምንድን ነው? የእግዚአብሔር ልጅ የተባልከው ለምንድን ነው? የእግዚአብሔር ልጅ የተባልከው የሰይጣን ልጅ ልትሆን ነው? ከሰይጣን ጋር ተጣብቀ የሰይጣንን ስራ እየሰራ ለምን ወሰድከው ነው የሚለው። በቃ ካልፈለግከው አምጣው ይለዋል። ያቺ ያለውን ይወስደዋል እንጂ ሃይማኖት ኖሮት በምግባሩ ምክንያት የተጎዳ አይደለም፣ ምንም ስለሌለው ነው። እንደውም እነሱ ደቀ መዛሙርቱም ጠይቀዋል እኮ እምነት ጨምርልን ብለው አይደል? የት አላችሁ ነው ያላችሁ። አየህ ለመጨመር ሲኖር ነው እንዴ። ቢኖር እኮ የሰናፍጭ ቅንጣት ታህል ብትኖር ይህንን ተራራ ከዚህ ወደዛ አለፍ ብትሉት ያልፋል። የት አላችሁና ነው መጨመረው ነው ያለው። ስለዚህ ሃይማኖት በጣም ወሳኝ ነው። እሱ ሲነጠቅ ነው እድሌን አጣሁት ማለት ያለብን። ስሜ ዲያቆን ምትኩ አበራ ይባላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ሰባኪ ወንጌል ነኝ። እንደገና ደግሞ በማህበረ ቅዱሳን ኦዲቶሪያል ቦርድ ላይ ኮፒ አርታኢ ሆኜ አገለግላለሁ። ልማድ ማለት እንግዲህ የተለያየ ትርጉም ማስቀመጥ ይቻላል። ግን እኛ ከተነሳንበት አውድ አንደኛው በአንድ ማህበረሰብ ሊሆን ይችላል ወይ በአንድ ግለሰብ ሊሆን ይችላል በተደጋጋሚ የሚደረግ ነገር ሆኖ በቀላሉ ተገብቶበት ግን ለመውጣት ከባድ የሆነ እንደገና ደግሞ በሕግ በስርዓት ያልተጻፈ በልምድ ብቻ የሚደረግ ነገር ነው። ግን በዚህ ብቻ ትርጉም አስቀምጦ ማለፍ ከባድ ነው የሚሆነው። ከኛ አውድ አንጻር ሁለት ነገሮችን ማስቀመጥ ይቻላል። አንደኛው ጎጂ የሆነ ልማድ አለ፣ ሁለተኛ ደግሞ መልካም የሆነው ልማድ አለ። አንደኛ በጽሁፍ ያለ በሕግ በስርዓትም የተቀመጠ ነገር ግን ሳናውቀው የምናደርጋቸው ነገሮች አሉ፣ በልማድ ብቻ ማለት ነው። ለምሳሌ አጋጥሞ ከሆነ አሁን በቤተክርስቲያናችን ማማተብ እጅግ በጣም ጥልቅ የሆነ ምስጢር ያለው ነገር ነው። ነገረ ክርስቶስን ነገረ መስቀሉን የምናስብበት፣ ከአጋንንት ቁራኝነት ነፃ የምንወጣበት፣ ከተለያዩ ነገሮች የምንጠበቅበት ነው። ግን አጋጥሞ ያውቃል ከሆስፒታል ከትምህርት ቤት ስንወጣ እንሳለማለን። ለለመድን ቤተክርስቲያን ቆይቶ እጃችን ወዲያውኑ የሆነ በር ወጥቶ ዞር እንዳለን እናማትባልና እንደነግጣለን እና ልምድ አድርገናል ማለት ነው። አየህ ከልባችን ሳይሆን የምናደርገው ያን ነገር አስበንበት ሳይሆን በቃ ልምድ ነው ማለት ነው። እና እኔ እኮ ለምዶብኝ ነው ይላል አንዳንድ ሰው። ስለዚህ ያልተጻፈ ብቻ ሳይሆን የተጻፈውንም በልምድ ብቻ የምናደርገው ነገር አለ። ደግሞ ሰው ሲያደርገው ብቻ አይተነው ለምን እንዴት ብለን ሳንጠይቅ ዝም ብለን የምናደርገው ነገር አለ እና ትልቁ ግን እኛ መጽሐፉ ላይ ያተኮርነው ልማድ ስንል ሳናውቀው ሰዎች ሲያደርጉት ብቻ እያየን የምናደርገውና እንደ ሕግ እንደ ስርዓት አድርገን የያዝነው ነገር አንዳንዴም ደግሞ ሮንግ ሊሆን ይችላል እና እሱ ላይ ነው የምናተኩረው። ስለዚህ ጎጂ ልማድ አለ፣ መልካም ደግሞ ልማድ አለ። ጎጂ የሆኑትን ልማዶች መልካም ከሆኑት ልማዶች የመለየትና ከክርስትና ጋራ
ተጣብቀው የክርስትናውን ሕግና ስርዓት አጠልሽተውት በልማድ ብቻ እንዳንጓዝ ለማድረግ ጥረት ያደረግንበት መጽሐፍ ነው። ክርስትና ልማድ ከሆነ በአንድ በኩል መልካም ይመስላል፣ ግን እየቆየ ጉዳቶች ይኖሩታል። ልማድ ግን ክርስትና አይሆንም በተአምር ማለት ነው። የኛ ክርስትና ልማድ አይደለም። ክርስትናን ግን ልማድ ልናደርገው እንችላለን። ለምሳሌ እንደ ካልቸር አሁን አንድ ሰው እንደምን አደርግ ሲባል ኢትዮጵያ ውስጥ እግዚአብሔር ይመስገን ነው የሚለው። ይሄ ከክርስትናው የተወሰደ ነው። ሌሎቹ ጋር ስትሄድ ግን ጉድ ሞርኒንግ ይላል። ጉድ ሞርኒንግ ነው፣ መልካም ጠዋት ነው የሚለው። ክርስትናው ያመጣው ነገር ነው ማለት ነው። የእንግዳ መቀበል ስርዓታችንን ካልቸሩ ይዞት የሄደው ባህሉ ይዞት የሄደው ከመጽሐፍ ቅዱስ የተወሰደ ነው ማለት ነው። ክርስትናውን ልማድ አድርገ ነው ማለት ህይወት አድርገ ነው ስንኖረው እንደ ኑሮ እንደ ማህበራዊ ህይወት መገለጫ ስናደርገው ባለባበሳችን ሊሆን ይችላል፣ በአነጋገራችን፣ በሰላምታችን፣ በዓል በማክበርም ስንጠቀምበት ችግር የለውም። ክርስትና ልማድ ስናደርገው ልማድ ግን ኢኔሴንስ ይሄ የማይረባ ነገር ሳይሆን በህይወታችን የምንተረጉመው የምንተገብረው ነገር ሲሆን የተለማመድነው ነገር ሲሆን ጥሩ ነው። በነገራችን ላይ ልማድ ቅድም እንዳልኩት ሙሉ ለሙሉ የሚጠላ አይደለም። ለምሳሌ አንድ ሰው ክፍል ውስጥ ይማራል። አንድ ተማሪ ከተማረ በኋላ ደግሞ ወደ ስራ ከመሰማራቱ በፊት የመስክ ልምምድ ያደርጋል አይደል? ሙያን የምታገኘው በልምምድ ነው። ልምድ ያለው ሲባል አሁን እውቀት ብቻ ሳይሆን የስራ ልምድ ያለው ማለት ነው። ስለዚህ ክርስትናም ልምድ ይፈልጋል። ወደ ቤተክርስቲያን መሄድ መለማመድን፣ መጾም መለማመድን፣ መስገድ መለማመድን፣ መመጽወት መለማመድን አይታል። አንዳንድ እናቶች ህፃን ልጅ ይዘው ይመጡና ብር ጠቅልለው እዛ ውስጥ ክተት ይሉታል። ሙዳየ ምጽዋት ውስጥ እየተለማመደ ነው እሱ አሁን ይሄንን እያደረገ ያለው እንጂ ከራሱ ሰርቶ ለፍቶ እየከተተ አይደለም። እና ክርስትናን እየተለማመደ ነው መሄድ አግባብ ነው። ግን ልማድ ግን በጭራሽ ክርስትና ሊሆን አይችልም። የአንድ ህብረተሰብ ካልቸር ባህል፣ የአንድ ህብረተሰብ ልማድ በጭራሽ ክርስትና ውስጥ ሊመጣ አይችልም። እንደውም ከዛ አላቆት ነው ክርስትናው የሚያመጣውና ሁለቱን መቀላቀል በጣም ከባድ ነው። ለይቶ ማየት ያስፈልጋል። ስለዚህ ልማድን ክርስትና ማድረግ አይቻልም። ክርስትናን ግን ልማድ ብናደርገው በራሱ ችግር የለው። አንድ የንስሐ አባት ስርዓተ ቤተክርስቲያንን ቢያውቅ ወይም ቢያነብ ምን ጥቅም ያገኛል የሚለውን ከመለሰን እሱን መለሰን ማለት ነው። ስርዓተ ቤተክርስቲያን ስለሆነ የንስሐ ልጆቹን እንዴት ነው ትሪት ማድረግ ያለበት፣ ንስሐ ሲገቡ፣ ቅዱስ ሥጋውንና ክቡር ደሙን ሲቀበሉ፣ ወደ ጋብቻ ሲሄዱ፣ ወደ ቤተክርስቲያን ሲመጡ እንዴት ነው። አሁን ለምሳሌ አንድ እረኛ መንጋዎቹን ወደ አንድ የመሰማሪያ ቦታ ወደ መስክ ሊሆን ይችላል፣ ውሃ ወደሚጠጡበት ቦታ ዝም ብሎ ነርቷቸው የራሱን ስራ አይሰራም። በእረኝነት ታሪክ ከሆነ ሲመገቡ ያያል እና የትኛው ነው ቶሎ ቶሎ የሚመገበው፣ የትኛው ነው መመገብ ያቃተው፣ አንዳንዱ ላይመገብ ይችላል። ስለዚህ ጠጋ ብሎ እያንዳንዱን ትሪት ያደርጋል ማለት ነው። እና አውደ ምሕረት ላይ የምናስተምራቸው ትምህርቶች አንዳንድ ጊዜ በሆነ አጋጣሚ ሰው ተሰብስቦ ዓመታዊ በዓል ሲከበር ሊሆን ይችላል፣ ሰንበት ትምህርት ቤት የምናስተምራቸው ትምህርቶች ሁሉንም እኩል አድሬስ ላይ ያደርግ ይችላል። እያንዳንዱን ምዕመን ተጠግተን ስናናዘዘው ስናናገረው ብዙ ነገሮችን እናገኛለን። ከዛ አንጻር ለሱ ድጋፍ ያደርጋል። ሁለተኛ ምዕመናን ይዘዋቸው በአብዛኛው ይዘዋቸው የሚመጡት ጥያቄዎች ስለሆኑ የተመለሱት። ስለዚህ ይሄ ካህን ከምዕመናን ምንድን ነው የሚነሳው፣ የሚያነሷቸው ጥያቄዎች ምንድን ናቸው? እነዛ ጥያቄዎችም ደግሞ ቀድመው ስለተመለሱ ካህኑ ሊያዘጋጀው ይችላል። ልጆቻቸውን እንዴት አድርገው ትሪት ማድረግ እንዳለባቸው ትንሽ ጥቆማ ያደርጋል ብዬ አስባለሁ። ግን አንዳንድ ሰዎች የምር ይመስላቸዋል። ይሄንን ለምንድን ነው ቢላው የሚባረከው መቼ መሰለ? ጾሙ ሊፈታ 2-3 ቀን ሲቀረው እና ለፋሲካ በዚህ ቢላ አላርድም፣ ስለዚህ ይህን ቢላ ባርኩልኝ። ምን አድርጎ ነው ቢላው? በጾም ስለታረደበት ነው። ቢላው ራሱ ግን በጾም አላረደም አይደለም፣ ሰዎች ናቸው። ንስሐ መግባት ያለባቸው መጠመቅም ካለባቸው መጠመቅ ያለባቸው ሰዎቹ እንጂ ቢላው አይደለም። ቢላውንማ ማጠብ ነው በቃ፣ ሌላ ነገር እኮ አይደለም እንጂ ጸበል ስለተረጨ ቢላው ከምናምን ወጥቶ ክርስቲያን ይሆናል ማለት አይደለም። ቢላውን ንጽህናውን መጠበቅ ነው። በቢላው ግን ያረደው አካል ነው ንስሐ መግባት ያለበት፣ ቀኖና መቀበል ያለበት እና ቤቱንም እንደዚሁ ነው። መጥቶ ቄሱ ቤቱን ረጭቶ ስለሄደ ብቻ ክርስትና በዛ ቤት ውስጥ ይጸናል ማለት አይደለም። እሱ እኮ ለክርስትናቸው እንቅፋት እንዳይሆን ጸሎት ሲጸልዩ የሚያቃዣቸው ነገር ካለ፣ ፈተና ካለ ሰውየውን ብቻ አይደለም። እኛ አሁን በተለያዩ የቅድስና ቦታ ላይ ቆይተን ጸሎት አድርገን ተባርከን ስንመጣ ቤቱ ውስጥ ግን ችግር ካለ እኛንን የሚፈትነን ማለት ነው። ስለዚህ ቤቱም
አብሮ እንዲባረክ ከኛ የተረፈ ነው እሱ። ብዙ ጊዜ ግን ትኩረት የሚደረገው እዛ ነው። ስለዚህ እነዚህ ጥቃቅን ጉዳዮችን በሙሉ ያነሳል ማለት ነው እና ምዕመናንም ሾክድ ያደርጋሉ። ለካ ካህን ለዚህ አይደለም የሚፈልገው፣ ለካ ለቁም ነገር ነው ይላል። ካህኑም ደግሞ የምዕመናን ሁኔታ ይረዳና በደንብ አድርጎ ይናገራል። ስለዚህ ጥሩ ተግባቦት እንዲኖራቸው ያስችላል ብዬ አስባለሁ። አንድ ክርስቲያን ወደ ቤተክርስቲያን ይሄዳል። ወደ ቤተክርስቲያን የሚሄድባቸው መንገዶች ብዙ ናቸው። እንግዲህ ለቅዳሴ ሊሄድ ይችላል፣ ኪዳን ለማድረስ ሊሄድ ይችላል፣ ቃለ እግዚአብሔር ለመስማት ሊሄድ ይችላል፣ ሰው ለመቅበርም ሊሄድ ይችላል፣ ለስብሰባም ሊሄድ ይችላል። እንደሚሄድበት ሁኔታ ዝግጅቱ ይለያያል። ለምሳሌ ለማስቀደስ ሲሄድ ከአለባበሱ ጀምሮ ነገሮች በሙሉ ጥንቅቅ እንዲሉ ይፈልጋል፣ ንጽህናውን ጠብቆ ምን ብሎ። ለጉባኤ ሲሄድ ግን አለባበሱ ልክኛ እንደለበስ ነው ላይሆን ይችላል። ከቢሮም ወጥቶ ማስታወሻውን ይዞ ሊማር ይችላል። ልክ እንደዚህ እንደምንሄድባቸው አውዶች ዝግጅታችንም የተለያዩ ነው የሚሆነው። ትልቁ ነገር ግን የመጀመሪያው ወደ ቤተክርስቲያን ለመሄድ ሲያስብ አንድ ሰው የህሊና ዝግጅት ነው ማድረግ ያለበት ነው። የህሊና ዝግጅት ወሳኝ ነው። የህሊና ዝግጅት ማለት ሁለት ነገር ነው። አንደኛ ማስፈቀድ አለበት እግዚአብሔርን። የሚሄደው ወደ እግዚአብሔር ቤት ነው አይደለም። ወደ እግዚአብሔር ቤት አንድ ሰው ወደ አንድ ቢሮ እንኳን ሲሄድ አሉ የሉም የሚለውን አይቶ ነው አይደል የሚሄድበትን ስንት ሰዓት ነው ማገኛቸው ምናምን። እና ወደ እግዚአብሔር ቤት ስንሄድ ዝም ብለን አይደለም መሄድ ያለብን። እግዚአብሔር አለ፣ ግን ምንድነው ማናገረው? እንዴት ነው ማናገረው? የህሊና ዝግጅት በጣም ወሳኝ ነው። ሌላው በሱ ፈቃድ መምጣታችንን ማረጋገጥ አለብን። ፈጣሪ እባክህን በፊት ቆሜ እንዳስቀድስ እንድጸልይ ፍቀድልኝ ማስፈቀድም አለብን። አንድ ሰው ሳታስፈቅድ እንዳትመጣ እኮ ይልሃል አይደል? ቤት ዝም ብላ አትሄድም። እና የእግዚአብሔር ፈቃዱን መጠየቅ እኔ ወደ ቤተክርስቲያን በመሄዳችን የምንኩራራው በእግዚአብሔር ፈቃድ ሄድን ስለማይመስለን ነው። በራሳችን ጊዜ፣ በራሳችን ሁኔታ፣ በራሳችን ጉልበት፣ በራሳችን ሐሳብ የምንሄድ ይመስለናል። እዚህ ከምንውል እስቲ ቤተክርስቲያን ሄደን እንደበር ልንል እንችላለን። ወደ ቤተክርስቲያን መሄድ አለብኝ ብለን ወስነን እንመላለሳለን። ነገ ጠዋት የሆነ ነገር ሲፈጠር ሄድኩ ምን አገኘው? ራሳችንን ፈቃጆቹ እግዚአብሔርን አላስገባነውም እዛ ውስጥ ማለት ነው። እና እሱ የህሊና ዝግጅት በጣም ወሳኝ ነው። ከዛ በኋላ ቀጥሎ የሚመጣው ለምንድን ነው የሚሄደው ወደ ቤተክርስቲያን የሚለው ነገር በጣም ሊሰመርበት ይገባል። እኔ ኢቭን ሰው ለማግኘትም ሊሆን ይችላል እኮ አይደለም፣ ግን ቀጥታ ሰውየውን አግኝተነው ነው ወይ መምጣት ያለብን? ቤተክርስቲያን እንደመሆኑ መጠን ቆመን የምንጸልይበት ቦታ የምንሳለምበት ቦታ አይኖርም ወይ? እንደውም አንድ የሚባል አባባል አለ። ሰዎች ሰው ለመቅበር ቤተክርስቲያን ይገኙና ግን ቤተክርስቲያን ተገኝተው የሚገርመው አስከሬኑን ነው የሚጠብቁት። አንዳንድ ሰዎች ይገቡና ቤተክርስቲያን አስከሬኑ መጥቷል ነው የሚሉ፣ እጅ እንኳን አይነሱም በተረጋጋ ሁኔታ ማለት ነው። ቤተክርስቲያን በአጋጣሚ ነው የመጡት፣ ግን በአጋጣሚ ነው የመጣኸውና እኔ ልትሳለመኝ ወይም ሰላም ልትለኝ አይገባም አይልም እግዚአብሔር። ብቻ በየትኛውም መንገድና ያለፈው ዘመን ይበቃል የሚለው እግዚአብሔር እና መጥተው ግን አይሳለሙም። እና እነዚህ ሰዎች ቆመው አስከሬኑ አልመጣም ብሎ ይጠይቁ፣ አልመጣም። ቢጠብቁ አልመጣም አስከሬኑ። ፋይናሊ ምን አሉ? አንተ የሰውዬ እኮ በህይወትም እያለ ቀጠሮ አያከብርም ነበር። የሞተ ሰው ማማት እና ማውቀስ ጀመሩ ማለት ነው። ከዛ ልክ ይህን ሲናገሩ አስከሬኑ ብቅ ሲል እድሜው ረጅም ነው ያውኑ ይባስ እንደሚባለው ማለት ነው። እድሜው ረጅም ነው። አየህ ሰውዬው ኦልሬዲ ሞቷል፣ ግን ልምድ ነው ይሄ የምንናገረው። አንዳንድ ሰዎችን በሆዳቸው ውስጥ ይገሉና አንተ ስትመጣ እድሜው ረጅም ነው ይሉሃል። እና መሳለም አሁን ለመቀብር የመጣ ነው ይሁን፣ ግን በዛ ሰዓት ተረጋግተን እንዴት አንሳለም? ለምንድን ነው የሚሄደው የሚለውን ነገር ማሰብ። ከዛ በኋላ የምንቆመበትን ቦታ ጉባኤ ሲሆን የምንቀመጥበትን፣ ቅዳሴ ሲሆን ቆመን የምናስቀድስበትን፣ ጸሎትም ሲሆን እንደዚህና ለጸሎት ነው የሚመጣው ይሄ ሰው ካለን ለጸሎት ሲመጣ የቤተክርስቲያናችን የጸሎት ጊዜያቶች የተለያዩ ናቸው። አንደኛው ሌሊት የሚደረጉ የጸሎት ስርዓቶች አሉ። ከማህሌቱ ጀምሮ ሰዓታቱ፣ ኪዳኑ፣ ቅዳሴው። ሁለተኛው ደግሞ ጠዋት ላይ የሚደረጉ ደግሞ አሉ። ሶስተኛው ከሰዓት በኋላ ደግሞ የሚፈጸሙ አሉ እና እንደ ሰውየው ጊዜ ነው። ለምሳሌ ሰውዬ ለኪዳን ከሆነ የሚመጣው ማልዶ ኪዳን አድርሶ ቅዳሴ ላይ ግን ወደ ስራ መሄድ ከፈለገ ሌላ ሰው በማይረብሽበት መልኩ ወጥቶ መሄድ ይችላል። ለጸሎት ደግሞ የሚሄድ ከሆነ ቅዳሴ ሳይሆን የራሱን የግል ጸሎት የሚጸልይ ከሆነ የሚጸልይበትን መጽሐፍ ይይዛል፣ የሚለብሰውን ነጠላ ይይዛል፣
የሚቆምበትን ቦታ ሌሎች ሰዎች ሳይረብሽ ማለት ነው። አንዳንድ ሰዎች በሩን አንቀው ቆመው የሚጸልዩ ሰዎች አሉ። ጮክ ብሎ የሚጸልዩ ሰዎች አሉ። ቅዳሴ ላይ የሚጸልዩ ሰዎች አሉ። እነዚህን ቼክ ማድረግ ያስፈልጋል ማለት ነው። ዝም ብሎ ለመሳለምና ጸልዬ ለመምጣት ነው ካለ ደግሞ መጀመሪያ የሚገባበትን በር ማወቅ አለበት። የውስጡ ቤተ መቅደስ ይዘጋና ግቢው ክፍት ነው 24 ሰዓት ያው ለጸጥታ ካልሆነ በስተቀር ቤተክርስቲያን ይሄ የጸሎት ጊዜ ነው፣ ይሄ ደግሞ የፈውስ ቀን ነው ያለች አትለጥፍም። እንደ ፕሮቴስቱ ዓለም ማለት ነው። ማንም ሰው መጥቶ መጸለይ ይችላል። መጥቶ ግን ሌላ ሰው በማይረብሽ ሁኔታ ቆሞ ጸሎቱን አድርጎ ቢሄድ ከጸለየ በኋላ ደግሞ አረፍ ቢል ትንሽ ማለት ነው የተናገራቸውን ነገሮች እያስታወሰ ልቡንም ማሳረፎ ቢሄድ። ከባዱ ነገር ለጸሎት የሚሄድ ሰው ሁልጊዜ የምናገረው እኔ አሁን ከሰፈር ተነስተን እንሄዳለን። በግሩፕ ባይሄድ ደስ ይለኛል። ስንሄድ አብረን እንሂድ ችግር የለውም። ቤተክርስቲያን ግን ብንለያይ ጥሩ ነው የምለው። ምክንያቱም በግሩፕ ይሄዳሉ፣ ይሳለማሉ፣ ቁጭ ብለው ወሬያቸውን ነው የሚያወሩት። ወሬ አውርተው እንደገናም ሲመጡ እያወሩ ነው የሚሄዱት እና የጸሎት ቤት ናት ስንል በግላችን የምንጸልይባት፣ በማህበር ደግሞ የምንጸልይባት። የማህበር ጸሎት ሲሆን ከማህበሩ ጸሎት ጋር የምንሳተፍበት ሁኔታ ማመቻቸት፣ የግል ጸሎት ሲሆን ደግሞ የማህበር ጸሎቱን ሳንረብሽ ለብቻችን የምንጸልይበት ሁኔታ ማመቻቸትና ማሰብ ይጠበቅብናል። ጸሎቱን የግል ጸሎቱን ወይ ከቅዳሴው በፊት ወይ ደግሞ ከቅዳሴው በኋላ ማድረግ አለበት ማለት ነው። አንዳንድ ሰዎች ቅዳሴ ከተቀደሰ በኋላ ጸሎት አይደረግም ይለዋል። ልማድ ነው ይሄ። ቅዳሴ ከተቀደሰ በኋላ በዛው መቅደስ ውስጥ ሌላ ቅዳሴ አይደረግም የሚለውን ወስደው ነው። አየህ፣ ጸሎት ግን ሊደረግ ይችላል። አሁን እኮ ቅዳሴው አበቃ፣ አሜን ተባለ። ያው ደምረት ጉባኤ እዛው ሲቀጥል እኮ ጸሎት ይደረጋል አይደለም? ታምረ ማርያም ይነበባል፣ ጸሎት ይደረጋል። ከዛ በኋላም ደግሞ የከሰዓት ጉባኤም ካለ እንደዚሁ ጸሎት ይደረጋል። እና አይደረግም የሚለው ግን በአንድ መንበር ላይ ሁለት ቅዳሴ አይደረግም ነው። እኔ ወጥቼ ዳይቴን ብደግም ቅዳሴ ካበቃ በኋላ ወጥቼ የቀረኝን ጸሎት ብጸልይ በራሱ ችግር የለውም። ግን ከቅዳሴው ጋር አብሮ እንዳይሄድ ማድረግ በጣም ወሳኝ ነው። መፈራት የለብንም። ይሄ የተሳሳተ ፍርሃት ማለት ነው። መፈቀር ነው ያለብን። መምሬ ገልጋ ይጂና እንደዚህ አድርጊ ወይም አድርግ እኔ ፈራቸዋለሁ ከተባልን በጣም ከባድ ነው። በቃ እሳቸው አያስፈሩም፣ ቀላል ናቸው፣ የፈለጉትን ጥያቄ ይመልሳሉ መባል ነው ያለብን። ክህነታችንን አክብረው ፈርተው ግን ደግሞ በሰውነታችን በአባትነታችን ደግሞ ቀርበውን የሆዳቸውን እንዲነግሩን ያስፈልጋል። አባ ሰራፒዮን የሚባል አባት አለ። እሱን ላነሳው ፈልጌ ነው። እና አባ ሰራፒዮን በነበረበት ዘመን አንድ ሰው የመርሳት ችግር አለበት እና መጥቶ አባቴ የመርሳት ችግር አለብኝ ይለዋል። ትንሽ በእድሜም ጠና ያለ ነው። ከዛ ለብቻው ዞር ያደርግና ይመክረዋል። እዛ ላይ አልተጻፈም ምክሩ፣ ቢጻፍ እድለኞች ነበርን። ግን በቃ መከረውና በደንብ አስረድቶት ተሰነባብተው ሄዱ እና ወደ ቤቱ ሄዶ ይሄ ሰው አንድ እግሩ ቤቱን ዘልቆ እንደገባ አንድ እግሩ ገና ውጪ እንዳለ አባ ሰራፒዮን የመከረው ምክር ጠፋበት፣ ተረሳውና በጣም ቢሞክር እምቢ አለው። ተመልሶ ሄደ። እየተሳቀቀ ነው የሄደው። ተመልሶ ሄደና ረሳሁት እኮ አለው። ምን ችግር አለ አለና ነገረው። አሁንም ረሳው። እንዲህ እያደረገ ይላል መጽሐፉን ስታነበው ብዙ ጊዜ መከረው። አንድ ቀን ግን እኔ ከዚህ በኋላ አልሄድም አለ ሰውየው። ለምዶ አባቴን ስራ ማስፈታው ምን ይለኛል? እኔ እየረሳውኝ ሄጄ እንደገና እየመከረኝ አልሄድም አለና ጠፋሱ። አባ ሰራፒዮን አንድ ቀን በዓል ለማክበር ሽማግሌው ባለበት አጥቢያ ተገኘ። ለበዓል ነው የተገኘው፣ ለክብረ በዓል ሲገኝ ሽማግሌውን አገኘው። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ያ ፈቃድ እንዴት ነው? ያ ፈተና ጠፋልህ አለው። ይህ አባቴ ምን ይጠፋል? እንኳን እሱ ሊጠፋ የመከርከኝ ምክር በሙሉ እኔ አሁን ትዝ አይለኝም አለው። እና ታዲያ ለምን ዝም አልክ? ለምንድን ነው ያልመጣኸው አለው። ጨነቀኝ፣ በጣም ፈራው። እንዴት ዝም ብዬ አስቸግረዋለሁ ብዬ ና በላለው እና ቤተ መቅደስ ቤተ ክርስቲያን ይዞት ገባና እነዛን ሻማዎች አምጣልኝ አለው። ብዙ ሻማ አመጣለት። ከዛ አንድ ሻማ ለኮሰና እዛ ጋር አስቀምጥ መቅረዙ ላይ አለው። ለኩሶ አስቀመጠ። በሊሄን ሻማ ከዛ ከለኮስከው ሻማ ላይ ለኩሳ አምጣ አለው። አመጣ። አሁንም ለኩሳ አምጣ አለው። አመጣ። ብዙ ሻማዎችን ከዛ ከአንዱ ሻማ ላይ ለኩሶ አመጣ። መጀመሪያ የበራው ሻማ የቱ ነው አለው። ያኛው ነው። እነዚህ በሙሉ ከዛ ነው የተለኮሱት። ያ የሻማ ብርሃን እነዚህ ስለተለኮሱበት ቀንሷል አለው። አልቀነሰም ማለት እኔ አባ ሰራፒዮን አይደለም አንተ የገዳሙ ማህበረሰብ በሙሉ እየመጣ ቢጠይቀኝ ከኔ የሚከፈል ምን አለ? ከኔ የሚወሰድ ምንም የለም። ስለዚህ እኔ አካል ያየ ጆሮዬ፣ እጄ፣ እግሬ አይደለም የሚቆረጠው። ምንም የሚጎል የለም። ዝም ብለህ ነው እኮ የቀረኸው።
አለና በደንብ መከረው ይላል። ከዛ ስለ ሁለቱ ፍቅር ስለ አባ ሰራፒዮን ፍቅር ብሎ እግዚአብሔር ያንን በሽታ ከነጭራሹ አጠፋለት ይላል። አየው እኛ የበለጠ ምዕመናን ትሪት ለማድረግ በደከምን ቁጥር የሚረዳን እግዚአብሔር ነው የሚሆነው ማለት ነውና እኔ የካህናትና የምዕመናን ግንኙነትን ከሚያሻክሩት ነገሮች አንዱ አላስፈላጊ ፍርሃት ነው። እፈራዋለሁ ካለ አንድ ሰው ራስን መጠየቅ አለብህ በጣም እና ልክ አሁን ቤት ውስጥ ልጆቻችን አይደል የሚፈሩን ፍርሃት አለ። ያ ፍርሃት እንመርምረውና የአክብሮት ፍርሃት ከሆነ ጥሩ ነው። እግዚአብሔርን ፍራው ይላል አይደለም? መጀመሪያ እግዚአብሔርን መፍራት ነው። እንደ ሰይጣን አይደለም የምንፈራው እያፈቀሩ ነው። ስለዚህ በካህናትና በልጆቻችን መካከል ያለው ግንኙነት የአክብሮት ፍርሃት እንዲሆን ዝቅ አድርገን ክህነቱ ቦርደር አለው፣ ግን ደግሞ እንደ አባትነት ተጠግተን ምንም ጥያቄ ሳንንቅ እየተቀበልን ትሪት ብናደርጋቸው ጥሩ ነው ብዬ አስባለሁ።